ማንቸስተር ዩናይትድ ከአንዴም ሁለቴ ሲመራ የነበረውን ጨዋታ ማስጠበቅ ሳይችል ነጥብ ለመጣል ተገዷል። በ31ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወደ ቫይታሊቲ ስታዲየም በማቅናት በርንማውዝን የገጠመው ማንቸስተር ዩናይትድ 2-2 በማለያየት ነው እንግዲህ ነጥብ ተጋርቶ ለመውጣት የተገደደው። በዚህ ጨዋታ ላይ ዩናይትዶች ከሁለተኛው አጋማሽ በኋላ 61ኛው ደቂቃ ላይ በብሩኖ ፈርናንዴዝ አማካኝነት በፔናልቲ ጎል አስቆጥረው ቀዳሚ ነበሩ። ከዛ በኋላ በርንማውዞች 67ኛው ደቂቃ ላይ በክሪስቲያን አማካኝነት ጎል አስቆጥረው አንድ አቻ ማድረግ ቻሉ። በድጋሚ ግን ዩናይትዶች እንግዲህ በራሱ ጎል ላይ ሂል ባስቆጥረው ጎል አማካኝነት 71ኛው ደቂቃ ላይ 2-1 መሪ መሆን ችሎ ነበር። ታዲያ ውጤቱንም እንግዲህ ማስጠበቅ ተስኗቸው በድጋሚ በርንማውዞች በክሩፒ አማካኝነት በፔናልቲ ጎል አስቆጥሮ ጨዋታው 2-2 ሊጠናቀቅ ችሏል ማለት ነው። ሰከንድ አፍ ነበር ጨዋታው ያበደው ማለት ይቻላል። ሃሪ ማጉዌር በዚህ ጨዋታ ላይ ፔናልቲ ማሰጥቶ ከዚህ በተጨማሪም 79ኛው ደቂቃ ላይ እንግዲህ በቀይ ካርድ ከሜዳ ተሰናብቶ ነበር። ዩናይትድንም በሚገባ ጎርቶት ነበረ ማለት ይቻላል። ከዛ በኋላ የቀሩትን የጨዋታ ክፍለ ጊዜዎችም ለመከላከል ተገዶ ነበር በጉድለቱ ምክንያት ማለት ነው። ጨዋታው ግን በጣም ያበደ ጨዋታ ነበር። ተመጣጣኝ ፉክክር የተመለከተበት ጨዋታ ነበር። ፈርስት ሃፍ ዩናይትድ የተሻለ ሙከሮችን ያደረገበት ሃፍ ነበር። ሰከንድ ሃፍ ደግሞ በርንማውዞች በሙከራው በጣም የተሻሉ ነበሩ ማለት ይቻላል። ለሁለቱም ቡድኖች ውጤቱ ይገባቸዋል ማለት ይቻላል። በፕሪሚየር ሊጉ ዩናይትዶች አሁን ላይ እንግዲህ 55 ነጥቦችን በመያዝ ሶስተኛ ደረጃ ላይ ተቀምጠዋል። ለማንኛውም ምናምን ስለ ጨዋታ ምን ትላላችሁ? ብሩኖ ፈርናንዴዝ ግን በድንቅ ሪከርዱ እየቀጠለ የተመለከትነው እንገኛለን። ለሱ ምንም ቃል የለኝም። ስለ ጨዋታ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ።